ስለዚህ አታልቅስ፣ አታምባ። እጅ ላይ ያለውን አማራጭ ሁሉ መጠቀም ነው ያለው። ሞኛቱ ለማን ብለህ ነው የምትሞተው? የምትጠፋው ለማን ብለህ ነው? እድሜን በአጭር እንዲቀር የምታደርገው ለማን ብለህ ነው? አማራ ክልል ላይ መጣ። የህዝብ ትግል ነው። የሆነ ግሩፕ የሆነ እንደ ኢሃፓ እንደ ኢዲዩ እንደ ህወሓት እንደ ሻቢያ የሆኑ ምሁራን ተሰባስበው አሬንጅ አድርገው የፈጠሩት ትግል አይደለም። ይሄ ህዝብ ምሮት ነው። በቃኝ ነው። በቃኝ፣ ስርዓቱ በቃኝ። እናንተም በቃችሁኝ፣ ስርዓቱን በቃኝ። በዘር የተመረጨ ተገድያለሁ፣ ተሳድጃለሁ። በሰላማዊ መንገድ ጥያቄን አቅርቤ አልተስተናገድኩም። ለአማራ የምትሆን ኢትዮጵያ የለችም። ቻውን ያለችው ኢትዮጵያ ለአማራ ሲወላት አማራ የሚታረድባት ልጆቹ በየእስር ቤቱ ጥፍራቸው የሚነቀል በየባህር ዛፉ የሚረሽኑባት የሚሰቃዩባት የሚሰደዱባት የሚከፉባት ዜጋ መሆኑ ቀርቶ የሰው ልጅ መሆኑ ተረስቶ ኢሰብአዊ ድርጊት የሚፈጸምበት ቺናት ኢትዮጵያ ለአማራ በአሁኑ ሰዓት ቺን ኢትዮጵያ ነው እየጠበቀ ያለ። ሞታችን እንዲቀጥል፣ ስደታችን እንዲቀጥል፣ መሰቃየታችን እንዲቀጥል፣ መዋረዳችን እንዲቀጥል። አትጃጃል። የፖለቲካ ትግል አይደለም የአማራ ትግል፣ ህዝባዊ ትግል ነው። የህዝብ አልገዛም ነው። በቃኝ ነው። አትግደሉኝ፣ በቃኝ፣ መግደል አቁሙ፣ ተውኝ ነው። ህዝባዊ ትግል ነው። ይሄ አትሞኝ። ለነዚህ ለገዳዮች፣ ለአጋዳዮች፣ ለሴረኞች፣ ለተንኮለኞች ብለህ ደምክን አታፍስ። እናት ትፈልጋለች፣ ወንድም ይፈልጋል፣ አባት ይፈልጋል፣ እህት ትናፍቃለች፣ ጎረቤቱ፣ ጓደኞቹ ሁሉ። ሰርቶ መለወጥ ይቻላል። ዝቅ ብሎ ዲስትሮ ሰርቶ ሰሃን አጥቦ ተላልኮ ዝቅ ብሎ ባለ ሀብት መሆን ይቻላል። ኑሮም መምራት ይቻላል። ውስጥ ያለውን ከተማ ላይ ያለው እናት አባቶችን በኑሮ ውድነት እየጠበሰ አንተን ደግሞ እዚህ በጥይት አረር ያስጠብሳል። መቼ ነው የምትነቀው? መቼ ነው የሚገባ? ጎበዝ ስክሪን ሪከርድ አድርጋችሁ መልእክቴን አስተላልፉ። መቼ ነው የምትነቀው? መቼ ነው የምታስተውል? አማራ ክልል ላይ መተህ አይን ጠፍቶ እግር ተቆርጦ እጅ ተቆርጦ ብትሄድ የትኛው ጦርነት ገብቼ ተቃጥል? የአማራን ህዝብ ስጨፈጭፍ ስገል ሳርድ እግሬ ተቆረጠ ብለህ ለልጅህ ለወንድም ለታሪክ ልትነግረው? ይሄ እኮ ኢንተራል የእርስ በርስ ውጊያ እኮ ነው። ሚኒሻ መስራት የሚችለውን ስራ እኮ ነው። የሚኒሻ ስራ እኮ ነው እያሰራ ያለ። እየሞትክ እየጠፋህ እኮ ነው። አማራ ግን በዚህ አይደለም እየተቀበላችሁ ያለ። ስትማረኩ ይዞ እግራችሁን አጥቦ ቁስላችሁን አክቦ አብልቶ አጠጥቶ መታወቂያ እያወጣ አገራችሁ እየሸኛችሁ ነው ያለ። እንዲህ አይነት ህዝብ ነው እንዳናይክ ተብሎ ዛሬ በእነ አብይ አህመድ እየተሳደደ ያለ። የሱ ወታደር ይሆን የአማራ ህዝብ ልቅሶ ይቀጥል ነው? አማራ መሞት መገደል መፈናቀል አለበት? ይሄን እየተባበርክ እንደሆነ ይገባሃል? እኔ ለኢትዮጵያ ለየትኛው ኢትዮጵያ ሲኦል ኮናት፣ ለአማራ ኢትዮጵያ ለሰው ልጆች ሲኦል ኮናት። የትም ቦታ በነፃነት የማትንቀሳቀስበት፣ ተገለ ወድቀ ገዳይ እንኳን የማይታወቅ፣ መርማሪ ፖሊስ የሌለበት፣ ኃላፊነት የሚወስድ የህግ አካል የሌለበት፣ የሚጠብቅ የህግ አካል በሌለበት ብቻ ሀገር ናት እንዴ የምትጠብቃት? አንተ እቺን ሲኦል ነው እንዴ እየጠበቃት ያለ? ይግዳ አስተውል። እንተባበርና ኢትዮጵያ ሀገራችን መልሰን ገነት እናደርጋለን። ይሄ ነው የሚሆን። ወታደሩ መሰረታዊ ወታደር፣ ሌሎች ጥቅም አላቸው። በኦራል ንግድ ይነግዳሉ፣ ከወጥ የሰው ዝውውር ያዘዋውራሉ፣ ንብረት ይሸጣሉ። የማያደርጉት ነገር የላቸው። ለነጋዴ ጥይት ይሸጣሉ። መሪዎች ከላይ ያሉት እየዘረፉ ነው ሀገር። አንተ አላህላችሁ አዋርድ ያለህ አንተ የሚኒሻ የአንድ ሚኒሻ ደሞዝ የሁለት ወታደር ደሞዝ እንደሆነ አታውቅም? በየቱ ነው ልትጠቀመው ይገባ? የአንድ መሰረታዊ ወታደር ደሞዝ እኮ የአንድ ሚኒሻ ግማሽ ደሞዝ ነው። እንደውም አሁን 9000 ብር ሆኖላችኋል። የሶስት ሊሆን ነው እንግዲህ። በነፃ እኮ ነው እየገዛ ደምክን እያፈሰስክ ያለ። ለየትኛው ሀገር ነው? ለምታርድ ለምታፈናቅል ሀገር ሲኦል እኮ ናት ለአማራ ኢትዮጵያ። ለዜጎቿ እኮ ሲኦል ናት ኢትዮጵያ። ለዚች ሀገር ነው ዘብ የምትቆመው? ለዚህ መንግስት ለሚገል ለሚያርድ ለሚያፈናቅል፣ በሀገር ውስጥ መፈናቀል በዓለም አንደኛ ደረጃ ቁጥር አንድ የያዘ ለዘር መንግስት ለዘር ስርዓት መሪህን እንኳን መምረጥ እድል ያልተሰጠህ
በምርጫ ሰዓት እንኳን መሪን ለመምረጥ እንኳን እድል አልተሰጠህም። በዘሩ ነው በሰፈሩም ተመርጦ የሚመጣ። እንደዚህ አይነት ምስቅልቅሉ የወጣ ስርዓት ለዚህ ስርዓት ነው የምትሞተው? የምትጠፋው ለዚህ ስርዓት ነው? ለማን ብለህ ወልድ? እናት ትፈልጋለች፣ አባት እየናፈቀ ነው፣ ታናሽ እህትህ ሁል ጊዜ ትዝ እያልካት እያለቀሰች ነው። ወንድሜ ወታደሩ አማራጭ ክንፈልግ፣ አማራጭ ክን ተጠቀም። ሞኝ አትሁን። በነቃ ዘመን፣ በዚህ በቴክኖሎጂ ዘመን ለማን ብለህ ትሞታለህ? ስልክ ሲደውሉ ለአማራ ክልል ነው ያለው ስትል እኮ እሪ አትልም። እናትህ አባትህ እሪ አይልም። በቃ አልተመለስክም አትመለስም ብለው አያውቁም ጓደኞች? እህትህ እንደዛ ብለህ አታውቅም? ይሄ እኮ ነው እየሆነ ያለው። ይሄ እኮ ነው የሚሰራ ያለው። ይሄን ገዳይ የሆነ መንግስት እኮ ነው እየረዳህ ያለ፣ እያገዝክ ያለ። በገዛ ህዝብ ላይ በገዛ ወገን በስላሴ ፍጥረት በአላህ ፍጥረት ላይ እኮ ነው ጭካኔ እየወሰድክ ያለ። ሴት ልጅ ጡቷ እየተቆረጠ እየተደፈረች፣ ወንድ ልጅ ብልቱ እየተቆረጠ ኦቶ 8 ቁጥር አንተ ፑሻፕ ፑላፕ በምትሰራበት እንጨት ላይ ተንጠልጥሎ ደሙ እየተንጠባጠበ የአማራ ልጅ ዛሬ ይሄን እኮ ነው እያገዝክ እየረዳህ ያለ። ይሄን እኮ ነው እያገዝካቸው ያለ። ለየትኛዋ ኢትዮጵያ ነው አንተ እየሞትክ ያለ? የትኛዋ ኢትዮጵያ ናት አንተ የምትሞትላት፣ የምትደማላት፣ የምትቆስልላት ኢትዮጵያ የትኛዋ ናት? የድሃ እንባ ለሚያፈስ፣ የድሃ ልጅ የሚገል፣ የሚያፈናቅል፣ የሚያርድ ለዚህ ቡድን ለተራ ቡድን ነገ ታሪክ ሆኖ ለሚቀረው እንደነ መንግስቱ ኃይለማርያም እንደነመለስ እንደሌሎችም ታሪክ ሆኖ ለሚቀረው መቼ ነው የምትነቃ? የምትባንን መቼ ነው? የምትነቃው መቼ ነው? የምትባንነው መቼ ነው? ለግለሰቦች ብለህ እየጠፋህ እየሞትክ እንደሆነ አንተ መቼ ነው የሚገባ? አማራ ክልል መተክ እናትህን ወንድምህን እህትህን እየገደልክም እያስገደልክም እንደሆነ ተረድቷል። በሰው ልጅ ላይ ጭካኔ እየወሰድክ እንደሆነ ተረድቷል። ነገ አካልህ ቢጎል የት ሶማሌ ተዋግቼ ዳርፉር ተዋግቼ ሱዳን ተዋግቼ ወይ ሌላ ቦታ ተዋግቼ ተቆረጥኩ ልትል ነው? የአማራን ህዝብ ስጨፈጭፍ እግሬን ቆረጡኝ ነው ብሎ ለታሪክ የምታወራ ሌላ የለ። ማፈሪያ ነህ። በታሪክም ቤተሰቦች አንገት የሚደፉብን የዚህ ዘር ፖለቲካ ወታደር ስለሆንክ የዚህ ኢትዮጵያዊነትን ላልተረዳ ኢትዮጵያ ሀገራችን ላዋረደ ዜጎቹን ላዋረደ በረሃብ አለንጋ ህዝባችን የሚጠብስ አንተ እዚህ ያገለገልክ እሱ ያንተ እናት በችጋር አለንጋ በኑሮ ውድነት እየተጠበሰች አብይ ለሚባል አንድ ወፈፊ እብድ ያበደ በትምህርቱ ደካማ እውቀት የሌለው ትህትና የሌለው ግብረገብነት የሌለው ሰነፍ ፈሪ ስስታም ስብድብድ ለዚህ ብለህ ነው ደምክን የምታፈሰው? ያሳዝናል። በጣም ያሳዝናል። በጣም አዝናለሁ። ይሄ በየሰፈሩ ያለ ፖለቲከኛ የሱ የኑሮ አኗኗሪ ነህ አንተ። በየመንደሩ በየወረዳው በየቀበሌው ያለ ፖለቲከኛ ማንም ለሃጫን ፖለቲከኛ እሱ ይጫወትብህ። ለሱ የተተቆሰ ጥይት አንተ ማብረጃ ሆነ ትኖራለህ። አትነቃም። ይሄ ፖለቲከኛ እኮ በገጠር ሺህ ቢብሎት በከተማ ስራ የማይችል ቦዘኔ የተሰባሰበበት እኮ የብልጽግና የፖለቲካ ሜምበር ይሄ ሊደርሺፑ ይሄ ከመስረቅ ከማጭበርበር ከመዝረፍ ውጭ ሌላ ነገር ማያውቅ ይሄ ነው የሆነ ያለው።